ጠባሳ ድራማ የዛሬ ክፍል እንዴት አያችሁት? በጣም የሚያሳዝን ነው። ምክንያቱም በጣም ያልታሰበ ነገር ነው የደረሰው። የፕሌን ጉዳይ በጣም ያሳዝናል። ፕሌንም እንግዲህ ጠፍታ ነበረ። ጠፍታም ወደ እናቷ ጋር ስትሄድ ያልጠበቀችው ነገር ነው የገጠማት። እሱ ምንድን ነው? እናቷ በህይወት የለችም። እናቷ እንግዲህ እስከ መጨረሻው ላትመለስ ይላለች። ይህን ነገር ግን አታውቅም። ይህን ሁሉ ፈተና ያሳለፈችው ለእናቷ ብላ ነበረ። ፕሌን ደግሞ ይህንን ባደረገች ሰዓት ዘኩ ጨካኙ እንግዲህ በመጨረሻ እሷን ፕሌንም አስወግዷታል። ፕሌን ትሞታለች ወይስ አትሞትም የሚለው በጣም ያሳዝናል። የፕሌን እጣ ፈንታ ማለት ነው። እንግዲህ ፀሐይንም አስወግዷታል ዘኩ ማለት ነው። እሱ ምንድን ነው ከታሪኩ ከድሮ ፍቅረኛ ጋር ስለታየች እና ነገሮችን የስራችንን ሁኔታ ታበላሻለች በሚል ሀሳብ ይህንን ነገር ሚስጥር እንዳታወጣ እና ይሄ ሚስጥር መውጣት የለበትም በሚለው ሀሳብ እንግዲህ እሷንም እንደዛው አድርጓታል። በጣም ከባድ ነገር ነው። አሁን ላይ ጠባሳ ድራማ እንግዲህ ተወዳጅ ነው። በኢትዮጵያ የሚደረጉ ግፎችን ትክክለኛ ድራማ እያሳየ ያለ ድራማ ነው። ሰላም ሰላም፣ ጤና ይስጥልኝ የቻናላችን ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ። ዛሬ እንግዲህ ጠባሳ ድራማ ቀጣዩ ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ጠባሳ ድራማ እንግዲህ በጣም ያሳዝናል ማለት ነው። በኢትዮጵያ ምድር ላይ ስደተኞች ጋር ያለ ነገር በወገኖቻችን እየደረሰ ያለ ድራማ ነው እና አሁን ላይ ታሪኩ እንግዲህ ሁሉንም ነገር አውቋል። ይሄ ምንድን ነው? እሱም የፍርቱና ወንድም ከዘኩ ጋር እንደሆነና መታገቱን አውቋል ማለት ነው። ይህንን ሲሰማ እንግዲህ በጣም ደንግጦ ነበረ። ምንድን ነው ያለው? የዘኩ ተላላኪ ፍርቱና ወንድም እኛ ጋር ነው ያለው። ፍርቱና ከየትም ብላ ከየትም እኛ ጋር ትመጣለች። ሩጣ ዘኩ እግር ላይ ወርቃ ትለምነዋለች። ወንድሟን ለማዳን ስትል ትመጣለች። ከገባችበት ገብታ ሲል በጣም ደንግጦ ታሪኩም እንዴት እንደዛ ሊሆን ይችላል? እንዴት ቤቢን ያዛችሁት? እንዴት ሳገኛችሁ? ሲል እንዴ እናሷ አምልጣ እንዴት እኛ ስራችን ሊበላሽ ነው ወይ ብሎታል ማለት ነው። አዲሱ ቡችላ እንግዲህ በጣም የሚያሳዝን ነገር ነው። ፍርቱና ሰላም አገኘሁ በምትልበት ሰዓት ወንድሟን እንግዲህ አግቶ ለማምጣት ወስኗል ማለት ነው። እንግዲህ ዘኩም አዲሱ ቢዝነስ አጋሪው ሰው ማለት ነው ከሱ ጋር ለመስራት ወስነዋል። ምንድን ነው ያለው? እምነት ነው እንጂ ገንዘብ ልሰጥህ አልችልም እና የመጀመሪያ ክፍያዬን እንድትሰጠኝ ሴቶችን ሳስረክብ ሲለው እኔ መጀመሪያ ገንዘብ አልሰጥህም፣ ምክንያቱም አምነህኝ የምትሰራ ከሆነ ትሰራለህ፣ የማትሰራ ከሆነ ግን ሌላ ነገር ላደርግልህ አልችልም፣ እምነት ነው የሚያስፈልገው እና ከምታገኘው ገንዘብ ፐርሰንት ሰጠዋለሁ፣ መጀመሪያ ግን ሴቶችን አቅርብልኝ ብሎታል። እሱ ምንድነው ሴቶችን ድንግል የሆኑ ወደው ወይስ ሳይፈቅዱ ነው የሚሰጡ ሲለው እኔ ችግር የለብኝም ቆንጆ የሆኑ ፈቅደው ከሆነ ችግር አይደርስብንም፣ ግን እምቢ ካሉ ደግሞ በጻድን ዘን እንሰጣቸዋለን እና ድንግል የሆኑ ሴቶችን እፈልጋለሁ ቆንጆ የሆኑትን ብሏል ማለት ነው። የውጭ አጋሪዋ ሰራተኛ ዘኩን የሚደፍር ሰውና ዘኩን ትዕዛዙን የሚጥስ ሰው አይወድም በባህሪው። አሁን ሰዓት ላይ ግን አብሮት የሚሰራው ሰው በጣም ኃይለኛ ይመስላል ማለት ነው። ምክንያቱም ዘኩ ደግሞ ይህን ነገር መቋቋም ስለማይችል የበታችነት ሆኖ መስራት ስለማይፈልግ አሁን ምን ያደርግ ይሆን ብላችሁ ታስባላችሁ? በኮሜንት አስቀምጡልኝ። እንግዲህ በጣም የሚያሳዝነው ነገር ፕሌን አሁን ላይ ጠፍታ ወደ ቤት ለመውጣት ወስናለች። ፍርቱና ስለጠፋች እሷን ፍርቱና በጠፋችበት አቅጣጫ ጠፍታለች። እናም አጋዡ እንግዲህ ይህንን ሰምቶ ለዘኩ ነግሮታል። ፍርቱና ጠፍታ ነበር። አሁን ደግሞ ፕሌን ተጨመረች እና የሚያግዛቸው ሰው ስላለ ወዴት ነው የምትሄደው? መጥፋቷን ተብሎ እሷን በፍለጋ እያለ የትም አትሄድ እናቷ ቤት ነው የምትሄደው ብሎ ዘኩ እንግዲህ ሰራተኞቹን ጋርዶችን ልኮ ነበረ። በሚልክ ሰዓት ግን የፕሌንን ጓደኞች ነበር ያገኙት እና ፕሌንም እየሄደች እያለ ወደ እናቷ ቤት ጓደኛዋን አግኝታ መቼ መተሽ ነው ስትላት ከውጭ እንግዲህ ሁሉም ሰው ውጭ መሄዷን ስለሆነ የሚያውቁት ከውጭ ነው የመጣሁት ትናንት ነው የመጣሁት እና እንዴት አስቻለሽ እናትሽ እንደዛ በበሽታ ስትሰቃይ ደውለሽ እኮ እንዴት አልጠየቅሻትም? በጣም ጨካኝ ሴት ነሽ ብላ ስትላት እሷም እንዴ ምን እያልሽ ነው? ብር እኮ እየላኩላት ነው ስትላት አይ እናትሽ እኮ ከሞተሽ ቆየች አልሰማሽም ወይ ስትላት ፌን ትበልታለች ማለት ነው። እሷም በድንጋጤ እንዴት እንደዚህማ አይሆንም እናቴማ መሞት የለባትም ይህን ሁሉ መስዋዕት የከፈልኩት ለእናቴ እንጂ ለእኔ አይደለም፣ እንደዛ አትበይ እባክሽን ብላ ወደ እናቷ ቤት ሄዳለች ማለት ነው። ፕሌንም አሁን ሰዓት ላይ ብቻዋን እያወራች እያነጋገራት ነው ያለው።
እናም ወደ ቤቷ ስትሄድ በር ስታንኳኳ የከፈተላት ግን ዘኩ ነበር። እንግዲህ ብርሃንንና የብርሃንን ጓደኛ ይዟቸው ነበር። እነሱን ይዞ ሲወጣ ሰፕራይዝ ነበር ያላት ዜዶ ማለት ነው። ደንግጣለች። እንዴት መጣችሁ? እነ ብርሃን ናቸው ያስመለጧት ብለው ስላሰቡ ነው እነሱን የሚያዟቸው እና እሷን ይዟት እባክህን እናቴን አንዴ ልያት እያለች ትማጸን ነበር። እሷ ግን አይምሮዋን ስታለች እና ብርሃንም እባክህን ልቀቃት፣ የእናቷን ሀዘን ሳትወጣ ሌላ ሀዘን አትስጣት እያለ እባክህን ለዛሬ ቅርታ አድርግላት፣ ከአሁን በኋላ ምንም አናደርግም እያሉ መማር አለባት ብለው ነበር እና እንግዲህ ቅርታዋን ሊቀበላት አልቻለም ማለት ነው። በጣም ያሳዝነው። እሱ ግን አልሰማም ብሎ ያው ፕሌንንም ሸኝቷታል። እነሱንም መማሪያ ይሆናቸዋል። ሁለተኛ አጠገቤ እንዳትደርሱ፣ እኔ ዜዶን የሚነቃኝ ሰውና አልታዘዝም የሚለኝ ሰው አልፈልግም ብሏል ማለት ነው። እንግዲህ ወደ ፍርቱና ስንሄድ ፍርቱናም ጓደኛው ቤቱን ስትቆረቁር አባቷን ሰላም ለማለት ያገኘችው ነገር ፍርቱና ነበር። እንዴት መጣሽ? ምን ልታደርጊ መጣሽ? የሚል ጥያቄ ነበር። እሷም ትናንት መጣሁ፣ ታሪኩ ብዙ ነው፣ እኔ ውጭ አልሄድኩም፣ እንደዚህ ነው ብላ ብዙ ነገር አወራቻት ማለት ነው። በጣም አዝናለች እና ያው እንግዲህ አባቷም እንደሞተ በሷ ምክንያት ተናግራለች። አሁን ላይ ወንድሟ ያለበትን ሁኔታ አላወቀችም። አሁን እንግዲህ ምን ይወስን ይሆን ታሪኩ? እውነት ቤቢን ተባብሮ ያስወጣዋል ወይስ በዙ ይቀጥላል የሚለው በጣም ከባድ ነው። እናም እንግዲህ ቆንጆ የተባሉት ነገሮች እየሄዱባቸው ነው ያሉት እና አሁን ላይ ዜዶ በጣም አብዝቶታል። ፕሌን መሞት የለባትም። ስለዚህ መዳን አለባት። እናንተ ሀሳብ አስተያየታችሁ ምን ትላላችሁ? የዘኩ ደግሞ ጭካኔ በጣም በስቷልና ትንሽ ቀነስ ያደርገው ምንም ቢሆን ፊልም ቢሆን፣ ምክንያቱም እንደዚህ አይነት ጭካኔ በቃ ማስወገድ ሆኗል ማለት ነው። እናም እንግዲህ አሁን ላይ ታሪኩ የእሱ የቀኝ እጁ አልሆነም፣ ሌሎች ልጆች እያሰራና ነው እና ቤቢ ይደርስበታሉ። ቤቢ ያለበትን ቦታ ደርሶ ከዚህ ጉድ ያዋጠዋሉ የሚለው ነገር በጣም ከባድ ነው እና ፍርቱና ተመልሳ ወደዛ ሲኦል የሆነ ህይወት ትመለስ ሲሆን በጣም ያሰጋል። እና እናንተስ ምን ይሰማችኋል? እኔ ፍርቱና ወደዛ ሲኦል ተመልሳ መጣች ማለት እንደነ ብሌን እንደነ ፀሐይ እሷም ህይወቷን ታጣለች እንጂ እውነት በሰላም አትሰራም። ምክንያቱም ዘኩ የሚባል አረመኔ ሁሌም ገንዘቡን እንጂ እሷን አያስብም። ለምን መጀመሪያ ነው የተነኩ? ምክንያቱም ምንድን ነው እሱ አሳልፎ ይሰጡኛል ለፖሊስ ብሎ ስለሚፈራ ነው። ይሄ ነገር ወንጀል ስለሆነ እየሰራ ያለው ነገር አሁን ደግሞ ሌላ ወንጀል እየሰራ ነው። ሁለተኛ ወንጀል የእነዚህ ሴተኞች አዳሪዎችን ማሰራት ቀርቶ አሁን ደግሞ ሌላ ወደ ውጭ ሰዎች ጋር መስራት ስለጀመረ በጣም ከፍተኛ ወንጀል ነው ይሄ። እስከ ህይወት እስከ ማስገደል ድረስ የሚደርስ ነው እና በጣም አሁን ላይ ጠባሳ ድራማ እየተሰራ ያለው በሀገራችን ያለው ነው። በህገ ወጥ መንገድ ወደ ውጭ እንሄዳለን ብለው ከደላሎች ጋር የሚሰራው ስራ ነው እና በጣም የሚያሰጋ ነገር ነው። እንደኔ ጠባሳ ድራማ በኢትዮጵያ ህገ ወጥ ደላላዎች የሚሰራ እውነተኛ ፊልም ነው። ፊልም ይሁን እንጂ ይሄ በትክክል ኢትዮጵያ ምድር ላይ ያለው ድራማ ነው እየሰሩ ያሉትና ያስተምራሉ ተብለው የሚሰሩ ድራማዎች ናቸው። ቻናሉን እንግዲህ ያልተቀላቀላችሁ ቻናሉ ተቀላቀሉ። ለዛሬ ጠባሳ ድራማ ይዤላችሁ የመጣሁት ይሄን ይመስል ነበረ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ለምታበረታቱ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሀገራችን ሰላም ያደርግልን። ባይ ባይ።